እኮ አይደለም የመጀመሪያው ቅርርባችን እንደዛ አይሆንም እኔ ልነግራት እችላለሁ እኔ አልስማማም እንደዚህ አይነት ነገር ውስጥ እንዳገቢ በአባት በጋሽዬ በኩል መታ በጣም በቃ አለ አይደለ ሳይኮሎጂ በጣም የተጫወተች ነው ያለችው እና ይሄ ጫዋታሽ ደግሞ መቼም አይጠቅምሽም በትልልቅ ሰው በኩል እየመጣሽ ይሄንን ያቀነባበርሽውን ነገርሽን ለማሳካት የምትሞክሪበት መንገድ ምንም አይሰራልሽም እኔ ግን ማለት ነው በጣም የጭንቅላት ጫዋታ እየተጫወተች ያለች ልጅ ናት እናንተ አታቋትም ማኮ በረምበኮ አይደለም ለምን እንደተለሳለሳችሁ ራሱ አይደለም እኔ አሁን እዛች ጋር ይኸውልሽ የሃይሚ አባት አሉ የሃይሚ አባት ያው አባታችን ነው በጣም ጥሩ አባት ነው እንዳየሽው ማለት ነውና ራሷን የሚገዝፈው ራሷ አስባ አገናዝባ ገብቶኛል ግን እንደዚህ አይነት ነገር ውስጥ እንደማይገባ ስደርስበት እኔም አንቺም ማንንም ጋሽዬም አያስፈልጋቸው ሰውናት እኮ ግን ራሷ ሄዳ ብሩክን ይቅርታ ጠይቃ ራሷ ትታረቃለች ገብቶኛል አይ ገብቶኛል መታረቅ ማን ወጣበት ነገር ውስጥ እንደ ቤተሰብ ከምንገባ እንደ እናትነት እንደ ሽማግሌ ሰው እንግዲህ ሰው ከሰው ሲጣላ ሽማግሌ ነው መጀመሪያ ቀድሞ የሚገባውና እንደ ሽማግሌ እንደ መከባበር ለምን ለሙሽ ይሄን ነገር አናሳውቃትም ሰላም የኛ ቤተሰቦች እንዴት ቆያችሁ እንዴት ከረማችሁልን እኛ በጣም ደህና ነን እግዚአብሔር ይመስገን ከእግዚአብሔር ጋር ያዋለን ዛሬ ለብቻዬ መጥቻለሁ ያው ለትንሽ ጊዜያት ብቻችን ምናምን እየመጣን ስለ አንዳንድ ነገር ማውራታችን የማይቀር ነው ልመዱት እና ዛሬ ግዴታ ባለፈው እንደተባባል ነው ጉዳዮቹ ላይ ያወራንበት ያሰብንበት የራሳችንን እርምጃ እየወሰድን እንደምንቀጥል ተነጋግረን ነበር እና ዛሬ ደግሞ የደረስኩበት ነገር አለ በቃ ያረኩት ያለውትን ነገር ለመናገር ነው የመጣሁት ምክንያቱም ለእያንዳንዳችሁ ለየብቻ ማስረዳት ደግሞ ስለማልችል እኔም ሰው ስለሆንኩኝ እኔም ስለምናደድ እኔም ደግሞ ጊዜ ስለማይኖረኝ እዚች ጋር በግልጽ ለመነጋገር ነው የመጣሁትና የእናንተንም ሐሳብ ለብቻዬ ደግሞ እና ደግሞ ለብቻችን ደግሞ የምናረጋው ነገር ስላልሆነ የእናንተንም ሐሳብ እየሰማን የጥቂታችሁን ሐሳብ ከምንሰማ እዚች ጋር በሚዲያ የእያንዳንዳችሁን ሐሳብ እንሰማለን ብለን ስላሰብን መጥቻለሁ ማለት ነው እና ጉዳዩን እያያችሁት እናንተም ከናንተ የተደበቀ ነገር አይደለም ያው አንዳንድ ዲቴል የሆነ ነገር ያልተጨበጠ ነገርን ለእናንተ መተን ባናወራ አብዛኛውን ነገር ከናንተ የተደበቀ ነገር አይደለም ብዙዎቻችሁም የራሳችሁን አስተያየት እየሰጣችሁ ነው የራሳችሁን ንግግር እየተናገራችሁ ነው ያላችሁት በጥሩም በመጥፎም ጎን የምትናገሩ ሰዎችን በጣም እናመሰግናለን ምክንያቱም ጥሩ የምትናገሩ ሰዎች ምን ያህል ጥሩ አስተሳሰብ እንዳላችሁ ምን ያህል ለሴት ልጅ ክብር እንዳላችሁ ነው የሚያሳየው በመጥፎ አስተሳሰብ የምትናገሩት የምናመሰግንበት ምክንያት ሌላ ጎን እንዳለው እያሳያችሁን ነው ከናንተ አይምሮ ያለውን ብታሳዩንም አስተሳሰባችሁን ብታሳዩንም ግን ሌላ መንገድ እንዳለ ሌላ ወይ እንዳለ ያሳያችሁን ስለሆነ በጣም እናመሰግናችኋለን በዚሁ ቀጥሉ ለእናንተ ከተመቻችሁ ማለት ነውና ሌላ ምለው ነገር ምንድነው ብዙ ሐሳብ የሰጣችሁኝ ሰዎች አላችሁ እንደዚህ ብታረጊ ስም መጥቀስ አያስፈልግም እና ደግሞ ብዙዎቻችሁ ደግሞ በጣም የምታስመስሉም ሰዎች አላችሁ እሱን ነገራችሁን ብትተውት ለእናንተ መልካም ነው ምክንያቱም እህት አላችሁ እናት አላችሁ ቤተሰብ አላችሁ ከዛ ወገን ሆናችሁ ለማየት ብትሞክሩ ጥሩ ነው እና እዚች ጋር ደግሞ ለአንድ ወገን ለመፍረድ አይደለም እየመጣን ያለ ነው በኋላም ብዙ ነገር መነገራችሁ ነገር አለ ግን አብዛኞቻችሁ ታፍሩበታላችሁ የምታፍሩበትን ነገር ባታረጉ መልካም ነው ላለው ሌላኛው ነገር ምንድነው ቶሎ እየተናገርኩ ያለሁት ያው እንዳላንዛዛባችሁ በሚል ነው ሌላኛው ነገር ምንድነው ባለፈው ከልጅቷ ጋር እዚች ጋር ያው ዲቴይልስ ምናምን ባንጠቅስ ከልጅቷ ጋር እንትን እንዳልን ነግሬያችሁ ነበረ እንደዚህ አይነት ቅርርብ ባልለውም እንደምንተዋወቅ ምናምን ብቻ ነግሬያችሁ ነበር ሰፋ አድርጌ ባልነግራችሁም ማለት ነውና ብዙም እንድትቀርበኝ ብዙ ነገር በእኔ በኩል እንድታረግ እየሞከርኩ ነበረ ምክንያቱም ነግሬያችኋለሁ ቅድምም እንደ ሴትነት እንዳለችበት ሁኔታነት የሰው ልጅ ማለት ነው የሆነ ነገርን አምጥቶ እዚች ጋር ሚዲያ ላይ ሲያወራ ዝም ብላችሁ ለመፍረድ ከምትቸኩሉ በሷ በኩል ያለው ነገር ምንድነው የሚለውን ለማሰብ ያህል ነበር እነዛን ቀናቶች እዛም ይያለው እዚህም ከመጣው በኋላ ጊዜ ሰጥቻት የነበረው ላንቺም አሁን የነገርኩሽ ያለውት ይሄን ነገር እንደምታይ አውቃለሁ ሁሉንም ነገር ግን እየተከታተልሽ እንደሆነ አውቃለሁ በብዙ መንገድ በሶስተኛው ወገን ልታናግሪኝ እየሞከርሽ እንደሆነ አውቃለሁ እሱን ነገርሽን እንድትተይ
እዚች ጋር ምንም ድብብቆሽ የለም። እዚህ ጋር በጋሃድ ነው የማወራው፣ ምክንያቱም ምንም አይነት ውሸት ስላልያዝኩኝ እዚች ጋር በፊት ለፊት ነው እያናገርኩሽ ያለሁት። አሁን እዚች ጋር የቤተሰብ ጉዳይ ብቻ ስለሆነ ሳይሆን ስራሽ በጣም ልክ ያልሆነ ነገር ስለሆነ ጊዜ ሰጥቼሽ ነበረ። እኔና አንቺ በምንተዋወቅበት ጉዳይ እንተዋወቃለን። ብዙ ዲፕ ባትገቢ ጥሩ ነው። ምክንያቱም ለነገ ህይወትሽ በጣም አሳሳቢ ደረጃ ላይ ነው የምትደርሺው። አሁን የተሸከምሽውን ህፃን በኋላ ላይ ደግሞ እግዚአብሔር ይርዳሽና ስትታቀፊው በኋላ ለአንቺም ለልጅሽም ሪስክ የሆነ ነገር ባታረጊ መልካም ነው። አትሊስት ከልጅሽ ጋር ሰላማዊ ህይወትን እንድትኖሪ ጊዜ ሰጥቼሻለሁ፣ ግን ጊዜሽን አልተጠቀምሽበትም። አሁን እያንዳንዱ በማረገው ነገር ምንም ነገር ብትይኝ የምመለስበት ጉዳይ የለኝም። ደግሞ ያው የተጨበጠ ጉዳይ ሲኖር መተን እሱን እንነግራችኋለን። ምንም የሚደበቅ ነገር የለም። ሁለተኛ ነገር ትላንትናም የባለፈውን ቪዲዮ አይቼዋለሁ። በጣም ሳይኮሎጂካል እየተጫወተች ነው ልጅቷ ያለችው። በአባት በጋሽዬ በኩል መታ በጣም በቃ አለ አይደለ ሳይኮሎጂ በጣም የተጫወተች ነው ያለችው። እና ይሄ ጫወታሽ ደግሞ መቼም አይጠቅምሽም። በትልልቅ ሰው በኩል እየመጣሽ ይሄንን ያቀነባበርሽውን ነገርሽን ለማሳካት የምትሞክሪበት መንገድ ምንም አይሰራልሽም። እኔና አንቺ እንተዋወቃለን ብዬሻለሁ። በቃ እኔና አንቺ በብዙ ነገሮች እንተዋወቃለን። ስርዓትሽን ይዘሽ በእውነት ነው የምልሽ፣ አሁንም ጊዜ አለሽ። እኔ ጋሽዬም እንግዲህ ብሎሻል፣ እኔ እስከሚወለድ ድረስ እንኳን ራሱ አለውሽ ብሎሻል። እና ምንም ብትፈልጊ እኔ አለው ብዬሻለሁ፣ አሁንም ቢሆን ማለት ነው። ግን የሰው ህይወት ላይ ገብተሽ ምንም አይነት ድራማ መስራት አይጠበቅብሽም። ምንም አይነት እልህ አይጠቅምሽም ለማለት ያክል ነው። እኔ በቃ ምን እንደምልሽ አላውቅም። ታይ በቃ እኔና አንቺ ብናወራ ይሻላል። ሚስጥርሽን ጠብቄ ሁሉንም ነገርሽን ጠብቄ እንትን ብልልሽ ይሻለኛል። እና መታላብ ምን እያደረግሽ ነው? ስሜታዊ ሆንኩኝ ትንሽ። አማን ነው ወሳማ፣ እንዴት ነሽ? ከርቀት አየሁክ። እንዴት ነሽ? አለሁኝ። ምን ነው? አይ አዎ እንትን ራሴን ስሜታዊ ላለማድረግ ሞከርኩኝና ራሴ ስናገር ደግሞ በጣም ስሜታዊ ሆንኩኝ። ምንድነው? ስለ ልጅቷ እየተናገርኩኝ ነበረ አንዳንድ ነገር። እሱንማ ጋሽ ይዘዋለሁ ታሉ። አይ እኔ ልንገርክ፣ ባለፈውም አየሁት። በጣም ብዙ ጊዜ ነው ደጋግሜ ያየሁት፣ በጣም ብዙ ጊዜ ማለት። ምክንያቱም ወይኔ እኔ ነኝ የተሳትኩት ወይስ እቺ ልጅ አላቃትም ነበር ከዚህ በፊት እያልኩ በጣም ብዙ ጊዜ ደግሜ፣ ምክንያቱም ከኔ እንዳይቀር ማለት ነው። እና ግን ማለት ነው በጣም የጭንቅላት ጨዋታ እየተጫወተች ያለች ልጅ ናት። እናንተ አታውቋትም አይደለም? ለምን እንደተለሳለሳችሁ ራሱ አይደለም። እኔ አሁን እዛች ጋር ይኸውልሽ የሃይሚ አባት አሉ። የሃይሚ አባት ያው አባታችን ነው። በጣም ጥሩ አባት ነው እንዳየሽው ማለት ነው። እና እዛች ጋር እኔ እሷ ላይ አንደኛ ሴት ነች፣ እርጉዝ ነች፣ ነፍሰ ጡር ነች። የማንም ልጅ ይሁን የማንም ልጅ የብሩክም ይሁን የሌላም ሰው የብሩክ አይደለም ግን ይሁን ግን የማንም ሰው ይሁን ነፍሰ ጡር ነች፣ ሴት ነች። እዛች ጋር እኔ አንቄ ወይ የሆነ ነገር ላሳምናት አልችልም። አይደለም። ሁለተኛ ጋሽዬ እዛ ጋር ቁጭ ብሏል። ገባኝ። እሱን አክብረን ይኸውልህ እኔ አሁን እዚች ጋር ማለት ነው ምልህ ነገር እንድታዳምጠኝ የፈለኩት ምን መሰለህ፣ እኔ እናንተ እየሄድንባቸው ያለንባቸው መንገዶች አሉ። እሱን እዚች ጋር ይሄ ነው ማለት አያስፈልግም። እኔ ያው በብዙ መንገድ እውነቱን እየደረስኩበት ብቻ ምንም እንትን በቃ መንታ መንገድ ላይ እንደምትቆም እርግጠኛ ነን። በሆነ ሰዓት ላይ ማፈናፈኛ እንድታጣ በብዙ መንገድ እየሄድን ማስረጃዎችን እያያዝን ነው። አሁን ከሷ ጋር እንደዚህ አይተሻታል እንዴ? ገብቶኛል። አዎ ግን ከሷ ጋር እኔ ቁጭ ብዬ የድርቀት እኔ ማለት ነው አውቃታለሁ። እኔ አውቃታለሁ። ሳይኮሎጂካሊ በጣም መጫወት የምትችል ልጅ ናት። እዛች ጋር ትልቅ ሰው ስላለ የምናከብራቸው ሰው ስላሉ እዛች ጋር ምንም ነገር እንደማትደረግ፣ ምንም አይነት መንታ የሆነ ጥያቄ እንደማትጠየቅ፣ ምንም አይነት ወጣቶች አሁን እኔ እናንተ እና ወጣቶች ቁጭ ብለው እሷን ሊጠይቋት የሚችለው አይነት ጥያቄ በጋሽዬ ፊት እንደማትጠየቅ እርግጠኛ ስለሆነች ነው በልበ ሙሉነት እዛች ጋር ተሰሚነት እንድታገኝ ያደረገችው። ግን እኔ ሲጀመር በቃ ምንም አልላችሁም እዚህ ጋር ማለት አነጋገሯን ካየሽው ማለት ነው። አነጋገሯን ካየሽው በቃ ያወራ በሙሉ አሁን ማስረዳት ማይችል ሰው ውሸታም ነው። ብዙ ጊዜ ማስረዳት ማይችል መናገር ማይችል እውነት ያለው ሰው ደግሞ ማስረዳት አይችልም። እውነት ያለው ሰው ማስረዳት አይችልም። እያወራሁት ለጋሽዬ ነው የምትነግረው። ልክ ነው። ለምን አባትነቱን ተጠቅማ
እንትን የአባትነት ልብ ደግሞ ሌላ ነው እና ሴት ልጆች አሉት እሱም ያው ልፈርድበት አልችልም። ስለዚህ ያለኝ አማራጭ ለሃይሚ ጊዜ መስጠትና እውነቱን እያንዳንዱን ነገር እውነቱን ሌላም ጉዳይ ደግሞ በግልጽ ስለማሳይ እሱ ልክ ነው። ግን አሁን እዚህ ጋር ደግሞ እኔ መልክ ነገር ምናልባት አንተ ቀድመህ ስለመጣህ ነው እንጂ እየነገርኳቸው ነበረ። ምን እዚች ጋር እኔ አሁን ከሃይሚም ጋር እያወራን ነው ሰሞኑን። በጣም ይሄን አክል ተጭኛትም ላወራት አልፈለኩኝም። ምክንያቱም ይሄ የሷ ጊዜ ነው፣ ጤናዋን እንድትጠብቅ ሌላ ትርፉ ነገር ቀርቶ ራሷ ላይ እንድታተኩር ነው እያረኩኝ ያለሁት የነገርኳት ያለሁት። ግን ሌላኛው ነገር ምንድነው እኔ እናንተንም በእናንተ ፊት የምምለው ነገር ማለት ነው ይሄ ጊዜ እንስጥ፣ ለራሷ ጊዜ እንስጥ፣ ራሷን ብቻ ታዳምጥ ምናምን በሚለው ነገር ግን አሁን እኔ እየተስማማኝ አይደለም። ለምን? ምክንያቱም አይደለም ሴት ነች። ገብቶኛል። ለሷ ጊዜ መስጠት ያለብን ይሄ ትልቅ ኢሹ ነው አይደል? አዎ ገብቶኛል እኮ ትልቅ ነው። በቃ ህይወቷ ነው። ራሷ አስባ ያው ውሸት እንደሆነ እኮ ይደረስበታል። እሱን ልክ ነው እንደሆነ ስትደርስበት ራሷ ብሩክን ማመን ደረጃ ላይ ስትደርስ ራሷ ትታረቃለች። ልክ ነህ። እኔ እንደዛ ለማለት በቃ ጊዜ ያስፈልጋል። እንደዛ ለማለት ፈልጌ አይደለም። ስማኝ ብዙዎቻችን ማለት ነው አሁን ለምሳሌ ሴቶች ልትረዱኝ ትችላላችሁ በዚህ ጉዳይ ማለት ነው። የወንዶችን ባላቅም ያው ሴቶች ትረዱኛላችሁ። ለአንድ ለሁለት ቀን ለሶስት ቀን ብቻችንን መሆን ፈልገን ወይ ተቆጥተን ወይ የኔ ብቻ ፍላጎት ሊሆን ይችላል ይሄ። ግን እናንተም እንትን ምንድነው ይሄ የምትጋሩ ከሆነ ኮሜንት ላይ ብትነግሩኝ ደስ ይለኛል። እኔ አሁን ለምሳሌ ብዙ ጊዜ ተበሳጭቼ አንድ ቀን ሁለት ቀን ምናምን ዝም ብዬ ከሰው ብገለል ደግሞ በቀጣዮቹ ቀናቶች ግን ግዴታ ከሰው ጋር ማውራት ከሰው ጋር ይሄን ነገር መካፈል እና ደግሞ ችግሮችን ደግሞ ከሰው ጋር ሆኜ ምንም ቢሆን ከሰው ጋር ሲሆን ቀን ይገፋል። ቀን ይገፋል። ግን የችግሩ መንስኤ እሱን እኮ እየሄድንበት እንፈታዋለን አይደለም። የችግሩ መንስኤ ይወስነዋል። ቀለል ያለ አለ አሁን አንድ ቀን ሁለት ቀን ይሄ ግን ህይወት ነው። ገብቶኛል። እኛውን ችግሩ እያልን እያገዘፍንባት ከሄድንማ እኮ ራሷን የሚገዝፈው ራሷ አስባ አገናዝባ ገብቶኛል። ግን እንደዚህ አይነት ነገር ውስጥ እንደማይገባ ስትደርስበት እኔም አንቺም ማንም ጋሽዬም አያስፈልጋቸውም። ሰው ናት እኮ ግን ራሷ ሄዳ ብሩክን ይቅርታ ጠይቃ ራሷ ትታረቃለች። ገብቶኛል። አይ ገብቶኛል። መታረቅ አለመታረቅ አይደለም እዚች ጋር ዋናው ጉዳይ ማለት ነው። ያላት ጊዜ ሙሉ ለሙሉ ጊዜሽ ያንቺ ነው። ለብቻሽ ሆነሽ አስቢ፣ የራስሽን ጊዜ ውሰጂ ካልናትማ እኮ በኋላ እየተብሰለሰለች ልጅቷ ሌላ ጭንቀት ውስጥ ሌላ ምን እንደሆነ እኔ እያልኩኝ ያለሁት እኔ እውነት ይሄ ሀሳብ እውነት ስህተት ከሆነ ንገሩኝ። እኔ እያልኩ ያለሁት ምንድነው ሙሉ ጊዜ ራስሽን ጊዜ አዳምጪ እያልን እስከ መቼ ልንሄድ ነው እኮ? ምን እንደሆነ የምትፈልጊው ነው? እኔ እያልኩ ያለሁት በጣም እየሄድን እናናግራት። ይሄ እያናገርናት ገባኝ። አይ ይሄንን ውሳኔ የምትወስናቸውን ውሳኔ በቅርብ ሆነን እንትን ለማለት እንሞክር። እኔ ይኸውልሽ ልጅ ላደርግ የምችለው ሃይሚ ጋር ትሪት ማድረግ ነው። በቃ በጣም ነው መወዳት፣ በጣም ነው እማከብራት፣ በጣም በቃ ምንም እንድትሆን ማልፈልጋት ልጅ ሃይሚ። ያው ታውቃላችሁ ሁላችሁም፣ እኔ ለእናንተ መንገር አልፈልግም። ከብሩክም አላሳንሳትም፣ እንደ ታናሸቴ ነው ማየት። ለዛ ስትጎዳ የብሩክም ብትሆንም ባትሆንም ስትጎዳ ማየት አልፈልግም። ምክንያቱም በጣም ቅርበት አለን፣ በጣም ነው መወዳት። ያንን ነገር በማስመልከት እኔ ትሪት ማድረግ ነው እንጂ የምችለው ሃይሚን እንደዚህ አስገድጄ እንዲታ አርጊ እንትን በይ ወይም ጊዜ አለመስጠት ይከብዳል። ያለችበት ሁኔታ ያስታውቃል። በቃ ይሄ ላይዋ ላይ አንቺ ላይ ቢሆንስ እኮ እኔ ላይ ቢሆን እኮ ያለውን እኮ ተናገርኩኝ እኮ። እኔ ላይ ቢሆን መጀመሪያ ሪያክት ማድረግበት ጉዳይ ባለፈውም እንዳልኳችሁ ከሷ በላይ ነው ሊሆን የሚችለው በእርግጠኝነት። እኔ እንደኔ ነው የነገርኳችሁ። የማትጋሩኝ ከሆነ እንትና ሐሳባችሁን ንገሩኝ። እንደኔ ግን ለብቻ ጊዜ በተባለ ቁጥር የሰው ልጅ ለብቻው ብቻ እየወሰነ የሚሄድባቸው ነገር ስህተት ሊሆን ይችላል። ስለዚህ አሁን አንቺ እስቲ እኔ እንደኔ ማረጋውን ልንገርህ። አሁን እንዳንተ የምታረጋውን ነግረኸኛል። ትሪት ነው ልታረጋት የምችለው። እኔ እንደኔ ደግሞ የምትወስነውን ውሳኔ እጠይቃታለሁ ከዚህ በኋላ ያለው እና እንደ እህትነቴ እነግራታለሁ። ይሄንን ነገር ብታረጊ ያንን ነገር ብታረጊ እንደ አቅሜ። እሺ ሌላስ? ይሄን ነው። ሌላ ትሪቱ እንዳንተ ትሪት አረጋታለሁ ማለት ነው። ሌላኛው ምልክ ነገር ቢኖር ደግሞ ሌላ እያሰብኩበት የነበረው ነገር ቤተሰቦች ጋሽዬን እንደ አባትነት አመተናል። እዚች ጋር እንደ አባትነት ገብቶ ይሄን ነገር አውቋል አይደል? እኔ ደግሞ ይሄ ጉዳይ እያሳሰበኝ ስለሆነ
አንተም አሳስቦ ነው ሁላችንም አሳስቦናል። ግን የኔ ሀሳብ ይሄ ነገር እየሄደ ደግሞ የማንወጣበት ነገር ውስጥ እንደ ቤተሰብ ከምንገባ እንደ እናትነት እንደ ሽማግሌ ሰው እንግዲህ ሰው ከሰው ሲጣላ ሽማግሌ ነው መጀመሪያ ቀድሞ የሚገባውና እንደ ሽማግሌ እንደ መከባበር ለምን ለሙሺ ይሄን ነገር አናሳውቃትም? እንዴት ይሄን ነገር አሳውቀናት ምንድነው የምናሳውቃት አንቺ ለሙሺ? ይሄ ጉዳይን መፈጠሩን ከሌላ ሰው ብትሰማ ሌላ ነገር ውስጥ ገባሽ። አሁን ሙሺ ማወቋ ምንም የሚያስፈልግ ነገር የለም። እኔ ያለውን ነገር እያጣራው ነው አይደል? ሙሺ ምንም ሳትሰማ የነገር ቤት ሄዳ አብረው እንደሆኑና ሁሉ ነገር ምንም እንዳልተፈጠረ ነው የምታውቀው። ቤት ሄደው አንድ ላይ ሆነው እንዲያወሩ ግን እኮ ተፈጠረ። በቃ ይሄ ነገር ያው ውሸት እንደሆነ የልጅቷ እንትን እንዳለ ውሸት እንደሆነ እኔ በደንብ ስለማቅ ጠንቅቄ ስለማቅ 100% እሱንማ እኔም እኮ እርግጠኛ ነኝ ደግሞ እንደማይለያዩ እኔም እርግጠኛ ነኝ። ሙሺ ማወቅ የለባትም ምንም። እኔ ደግሞ እያልኩ ያለሁት ማለት ነው ሙሺ ማወቅ የለባትም። ለምን አንደኛ ትጨነቃለች። አሁን ያለበት ብሩክ እንቅልፍ እየተኛ አይደለም ምናምን ጠርጥራለች። ግን በብዙ ነገር እሺ ከሌላ ሰው ብትሰማ አንተ አትከፋ? አትሰማም። እኔ ያለውን ነገር ሙሉ አስተካክዬ እኔ እንትን እላለሁ። ለሙሺ የሚነገር ምናምን ያልሽው እንዳታስቢ፣ ማናችሁም ብትሆኑ እሺ ለሙሺ እንዳትነግሯት። እኔ እንደ ሐሳብ ነው ያመጣሁት። ምክንያቱም በጣም ነው የምትከፋው እንትን ትላለች። ያው ጋሽዬም ባያቅ ደስ ይለኝ ነበረ። ግን ከሴት ደግሞ ከእናቶች ደግሞ ይልቅ ወንዶች ትንሽ ጠንከር ስለምንል ነገሮችን በስፋት ስለምንይዝ ጋሽዬንም እንዳያቻቸው ብዙ ነገሩን እንደውም ወደ ነፍሰ ጡሯ ነው አድልተው ሲያወራ ገባኝ እኮ። ሙሺ ብትሆን ደግሞ ይሄንን ነገር ስትሰማ አስቡት ምን አይነት ነገር እንደሚፈጠር። ብሩክ አስረግዞ ከሀይሚ ውጪ የሚለውን ነገር ስትሰማ እንደዛ እኮ አይደለም የመጀመሪያው ቅርርባችን እንደዛ አይሆንም። እኔ ልነግራት እችላለሁ አረጋግጬ። እኔ አልስማማም እንደዚህ አይነት ነገር ውስጥ እንዳትገቢ ሙሺ። ለሙሺ እንዳትነግራት ያለውን ነገር እኔ ሙሉ ነገሩን በቃ እያንዳንዷን ነገር እንደዚህ ግልጽ በሆነ ነገር ሳወጣው የዛኔ ከፈለግሽ ትነግሪያታለሽ። ምክንያቱም ታስታርቃለች። ሲወጣ ደግሞ ማንም ሰው እንዲያስታርቃቸው ማንም ሰው አይገባም። በእርግጠኝነት ይሄ ነገር ውሸት ሆኖ ሲገኝ ራስ በራሳቸው ይታረቃሉ ብዬ አስባለሁ። ምክንያቱም ያው ሀይሚም እሷ አሁን ሀሳቧ የሱ ትሆናለች ነው የሷ ይሆናል ብላ ነው የምታስበው። ስለዚህ ይሄ ነገር ደግሞ ካጠራ ነው በምንም ተአምር ብሩክ ወደ ልጅቷ የማይሄድበት ነገር ስለሆነ ለሙሺ እንዳትነግሪ። እኔ ነገሩን አስተካክዬ ምናምን እነግርሻለሁ። አንቺም ወደ ትምህርት ቤት ሂጂ። ብዙ ቆየሽ፣ የፈተናዎች ምናምን ሊያመልጡሽ ይችላል። አዎ እሱንም ልነግራቸው ነበር። የምትመረቂበት ሰዓት ነው። ሄደሽ ተማሪ፣ እኔ አስተካክላለሁ። እንደዚህ ብዙ ነገር ውስጥ አትግቢ በቃ። እሺ ሌላ ምላቸው ነገር ያው ዝም ብዬ ተነስቼ ከመሄድ ያው ታውቃላችሁ ያለውበትን ሁኔታ በጣም ቢዚ ሰዓት ላይ ነው ያለሁት። አሁን ያው ኢንተርንሺፕ የሚባል እንትን ላይ ነው ያለሁት። ምንም አይመቸኝም፣ ጊዜ የለኝም። ጠዋት ወጥቼ ማታ ነው እየገባ ያለሁት እና ፈተናም ተደራርቦብኛል። ፈተናም በቅርቡ ስላለኝ ይሄን ነገር ዝም እንዳላልኩ በተቻለኝ አቅም መጥቼ እንትን ልል እችላለሁ። ሲጀመር መምጣትም አልነበረብሽም። ግን አይ እንደዚህ ስትለኝ ይከፋኛል። አሁን እያራከኝ ነው ይመስለኝ። እኔ ያኔ እኮ ተመረቂና ያለሽበት ያለሽበትን ሁኔታ ስለማቅ ገብቶኛል። እንዳትመጪ እንጂ አልኩት። እኔ ምን ባዳነሽ አልኩኝ እኮ። ግን በቃ ወደ ሌላ ነገር አታስቢ። አሁን አንቺ ሚጂና ተማሪ አፍሽን ማሞጥሞጥተሽ ሄደሽ ተማሪ። አሁን እኔ ነገሮችን ሙሉ ጨራርሽ ምናምን ስለ ልጅቷ የነገርሽኝንም ማስረጃ እጄ እሱ ገና ይቀጥላል። ሌላኛው ነገር ምላት እኔና አንቺ ይኸውልህ አሁንም ቢሆን ከዚህ ቪዲዮ በኋላ ባሉት ቀናቶች ውስጥ ጊዜ ሰጥቼሻለሁ። ብትጠቀሚ ደስ ይለኛል። እኔና አንቺ እንተዋወቃለን በብዙ መንገድ ማለት ነው። በቃ ለኔ ነግረሽኛል ያለውን ነገር። እኔ ሁሉንም ነገር አውጣዋለሁ። አንቺ ወደ ክላስ ሂጂ። ምንም አሁን የምትመረቂበት ሰዓት ነው። ሂጂ ተማሪ። በመጨረሻ ሰዓት ደግሞ ውጤትሽ ዝቅ እንዲል አልፈልግም። ነገሮችን አስተካክዬ ምናምን ደውልልሻለሁ። እንዳትጨናነቂ። አዲስ ነገሮችን ቶሎ ንገረኝ። ቶሎ የሚፈጠሩ ነገሮች ያሉትን ነገሮች ደግሞ አንዳንድ ጥያቄዎችን ጠይቅሻለሁ። ትነግሪኛለሽ። በሷ በኩል ያሉትን ማለት ነው። በዩ በኩል ያሉትን ነገሮች ትነግሪኛለሽ። ችግር የለውም። ከዛ በኋላ ነገሩ ይፈታል። ራሳቸው ይታረቃሉ። እኛም ደስ ይለናል። ቤተሰብም ደስ ይለዋል። ሁሉም ደስ ይለዋል። እኛ የምንፈልገው የሁለቱም ሰላም ነው። አንድ ላይ እንዲሆኑ ነው የምንፈልገው። ምንም ያጨቃጭቅ ነገር የለም። ምንም ያጣላን ነገር የለም። ሁሉን ነገር በማስረጃና
በመረጃ ይዘን እንቀርባለን። ብሩክ ንጹህ እንደሆነና እንደዚህ አይነት ተልካሻ ነገር ውስጥ እንደማይገባ 100% አረጋግጠን የምናቀርብ ይሆናል። እናንተ ተከታተሉን። አዎ እኛ እየመጣ ለእናንተ ምን ነግረው በየሰዓቱ ስልኬን ባሳያችሁ አሉባልታ እየሰማችሁ አይነት እንትኖች ስለሚደርሱኝ ያው አጠቃለን እናንተን አፕዴት ለማድረግ እንጂ ለሌላ ነገር አይደለም። ስለዚህ እንወዳችኋለን። አንቺም ወደ ክላስ ትሄጃለሽ። አሁን እንሂድ። ትናፍቁኛላችሁ። እንወዳችኋለን። አናብዛባችሁ። ነይ ይሄው መንገዱ ተሰራ ሀዘን ደስታው ሊያጋር